ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች ፋሚሊዎቻችን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ማማዬ ማለች ዛሬ ሰላም አለይኩም ባያችሁ ሲኒውድ ላንቺ ስንል ነው ቪዲዮውን የምናየው የምንገባው። እንቺ ስጫቸው አያት ልትሰጣቸው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ፣ ላይክ ደግሞ ቪዲዮውን ከመጀመራችሁ በፊት ሀቂቃ ላይክ ስታደርጉት ያኔ ቫይራል ይወጣል ማለት ነው። እናንተ ላይክ ታደርጋችሁ ደግሞ ማፊ ፋይዳ። ስለዚህ ቪዲዮውን ላይክ አድርጉት። ማፊ ፋይዳ ማፊ ፍሉስ حتى انتم مشتركوا فيديو ما تسوي لايك ولا ما تسوي اشتراك ما في فلوس እና ላይክ እና የሂራ አፍቃሪዎችም ላይክ አድርጉ። ሰምታችሁ? አዎ እንግዲህ ክብራን ቤተሰቦቻችን ያው ሂራ በጣም ለኛም ማሳስታናለች ለእናንተም ታሳስታችኋለች። እንግዲህ እያደረው ደግሞ ፍቅሯም እየጨመረ ያለው እያደረው በቃ ጨዋታው ምናምን ጨምሯል። ነይ ማማ እንግዲህ እዚህ አገዳ ተገዝቶላቸዋል። ያ አገዳ እርግጠኛ ነኝ የናፈቃችሁ ብዙ እህቶች አላችሁ። እንግዲህ ያው አገዳ አረብ አገዳ ይኖራል፣ ግን እንደዚህ የሚጣፍጥ አይደለም። ይሄ በጣም ፍሬሽ ነው። አዲስ ተቆርጦ ነው። ገምቱ እስኪ ስንት ይሆናል? እንደው በኮሜንት ይሄ ስንት ገዛው? እስኪ ገምቱ ስንት ገዛው? 30 እናንተ ይሄን ቪዲዮ ሳሰሙ ኮሜንት እስኪ ኮሜንት ስንት እንደሆነ። አዎ ተወዷል። ምን ያልጨመረ ነገር አለ? መጠፍ ነው እኮ የሚጨምረው። በነገራችን ላይ ኢትዮጵያ ላይ ባለበት ራሱ መቆም አቅቶታል። ኑሮ ባለበት መቆም ራሱ አንድ ቀነሰ የሚባል ነገር ነው፣ ግን እየቆም አይደለም። እንደዚህ አትበሉን እናንተ ተንገላቃችሁ እየኖራችኋል። ኧረ እኛ እየተንገላቀ እየኖርን ያው አልሐምዱሊላህ በረህመቱ ነው እየኖርን ያለነው። ግን በነገራችን ላይ አሁን ጥብቅ ማሳሰቢያ ላሳስባችሁ የምወደው ነገር ትላንትና አንድ ቪዲዮ አይቼ ነበረ። አይተሽዋላ? ሙቪ ሚዲያ የሚባለው ቲክታከር እና ዩቲዩበር የለቀቃቸው ሁለት ዩቲዩበሮች ነበሩ። ተከታተልሽው? ተለጥፎ ነው እኮ ተለጥፎ። ያው እኔ ደግሞ በጣም አይቻለሁ። በእርግጠኝነት የዋህ ናችሁ፣ ገራም ናችሁ። በጣም ለገንዘባችሁ ቫልዩ ዋጋ አትሰጡም። ይሄን ደግሞ ስላችሁ ያው እንደው ከቅንነትና ከመልካምነት ነው እንጂ ገንዘባችሁን ጠልታችሁ አይደለም። ነገር ግን የምትአዙትን ሰው ለይታችሁ ማወቅ ግድ ናችሁ። እስኪ ዝም በይ ማማ አዲው ነይዝች እኔ ጋር ተወለች እና ምን ልላችሁ ፈልጌ ነው፣ ማቴሪያል ስታዙ የቤት ዕቃ እንዲሁም ቦታ ቤት ሊሆን ይችላል፣ ሌላ ማቴሪያል ሊሆን ይችላል። ስታዙ ተአማኝነቱ ምን ያክል ነው፣ አላህን ፍራቸው ምን ያክል ነው የሚለውን ነገር ማወቅ አለባቸው። ግድ ነው። ስለዚህ አሁን ትላንትና የሰማው ነገር በጣም ከባድ ነው። ስማቸውን መጥቀስ አልፈልግም፣ ያው እናንተ ቪዲዮ ስለምታዩት ማለት ነው። ከአንዷ ብቻ 405,000 ብር ተመልከቱ እስኪ። ዕቃ ገዛለሁ ብላ እንትን ያለችው ማለት ነው። ከሌላይቱ ደግሞ 30,000 ብር እንዲህ እያለ በጣም ከባድ ነው። በእያንዳንዱ ላይ ብዙ ብር ነው የነበረባት። ስለዚህ እህት ወንድሞቼ 3 ዓመት ነው ያለችው። 3 ዓመት የነበረው ዋጋና አሁን ያለው ዋጋ ብሩ እጅግ በጣም ልዩነት አለው። ዝም ብለሽ እዚህ ቁጭ ብለሽ። ስለዚህ እናንተም ማዘዝ የምትፈልጉ ሰዎች ማንነታቸውን አጥንታችሁ ከአላህ ጋር ያላቸውን ሀለቃ ፍራቻ አይታችሁ ፈጣሪያቸውን ይፈራሉ የሚለውን ነገር አይታችሁ ነው ዕቃ ማስገዛትን ብር መላክም ያለባችሁ። ስለዚህ በዚህ ጉዳይ ላይ አሁን ሶፊያ ትላንትና ሰምተሻል? ምንድን ታያለሽ? በነገራችን ላይ ማለት ነው ያው ኢትዮጵያ ስንመጣ
ስላልመጣን አናውቀውም እንጂ ባንዴ 500 ሺህ እኔ የማየው ቪዲዮ አለ 500 ሺህ ባንዴ እቃ መግዛት 400 ሺህ እቃ መግዛት። ለምን የሚያስፈልጋቸው የተወሰነ እቃ ነው። የተወሰነ ያ እቃ ቀስ በቀስ ነው እንጂ 500 ሺህ እቃ ላይ ማድረግ አሁን ላይ ብሩን በእርግጥ ቢያንስ 10 ሺህ ምናምን ወደ 500 ሊጠጋ ይችላል ይሄ ብር ማለት ነው። ስለዚህ በአንዴ 500 ሺህ እቃ ማሟላት 400 ሺህ እቃ ማሟላት ስራ ከባድ ነው። ሲቀጥል ደግሞ ባዳ ላይ ሰጣችሁት ይሄን ገንዘብ ከሚበላው ቤተሰብ ቢበላው ይሻላል። አንደኛ ቤተሰቦቻችሁ ለእናንተ ቤተሰብ ናችሁ። ባዲያው ባዲያ ነው በረካ ይሁኑ እንኳን ማትባሉ ናችሁና ቤተሰብ ግን ቢበላው እናንተን እንኳን ቢክዳችሁ ከአላህ አጅሩን ታገኙታላችሁና የዚህን ያህል የከፋ እኔ በጣም አሳዝነኛል። ልጅቷ 3 አመት ሙሉ 400 ሺህ እንደውም ጎበዝ ናት ሶሻል ሚዲያ ላይ በመከታተሏ ባታውቅ ኖሮ ሶሻል ሚዲያ ተጠቃሚ ባትሆን ያው እንትላለች ማቅረብ እንኳን ለራሷ አትችልም። ግን ይሄ ገንዘብ አሁን ካለ የሀቅ ገንዘቧ የትም አይጠፋም። ገባችሁ? መክፈል ተቻለ ይችላል። ሶሻል ሚዲያ ላይ ይወጣል በጣም ስምም ያጠፋል። እንደገና ደግሞ የሰው ሀቅ ላይ ሀቂቃ እንደዚህ ከመንጠልጠል የራስን ሀቅ አጣርቶ በራስ አላህ እንዲወስቃችሁ መለመን ነው እንጂ የዚህን ያህል በጣም አፈርኩ ትላለች። ስለዚህ ለሷም አላህ ደግሞ ሀቋን ያውጣላት፣ ሀቋን ታገኝ። እነሱም ደግሞ አላህ ሀቁን የሚከተሉ ያድርጋቸው። ስለዚህ ለማታውቁት ሰው የዚህን ያህል እቃ ባታስገዙ ወይም 10 ሺህ 20 ሺህ አይደለም በመቶ ሺህ የሚቆጠር ገንዘብ እቃ ከባድ ነው። በእርግጥ እጅግ በጣም ከባድ ነው። የሚበሉት ስጋ ነው ቀን በቀን ይባላል። አንድ ደግሞ ኮሜንት ላይ የሰማሁት በየአመቱ ወጁ ለካ በሰው ብር ነው። ወላሂ ከባድ ነው በጣም። እኔ እንደ ህሊና ራሱ የሰው ብር ካለብኝ እኔ በጣም ይከብደኛል። እንኳን አይደለም ቀርቶ ዝፍ ያለ ብር ይሄን ያክል 500 600 ሺህ ብር 1000 ብር 5000 ብር ካለብኝ በጣም ነው እንትን የሚለኝ። ስለዚህ በዚህ አጋጣሚ እናንተ ማወቅ ያለባችሁ ነገር እህት ወንድሞች፣ ፕሊስ የምታውቁትን ሰው በአሁኑ ሰዓት በውስጣችን ገንዘብን በአፋችን ፈጣሪን እያመለክን እንገኛለን። ስለዚህ ትልቁ ተመላኪ ማን የሆነው ገንዘብ ፈጣሪ እንደሚሰጠን አናውቅም፣ ግን ያን ገንዘብ ማለት ስለዚህ በዛም ይሁን በዚህ ገንዘብን ፈጣሪን ትተን ገንዘብን ነው እያመለክን ያለነው። ራሳችሁን ጠብቁ፣ ለራሳችሁ ቦታ ስጡ ቅድሚያ። ከዛ ባለፈ ግን ለገንዘቦቻችሁ በጣም ትልቅ ቦታ ሊኖራችሁ ይገባል። እህቴ ራሱ ሶፊያ ምን እህቴ ናት ሶፊያ በነገራችን ላይ እህቴም አለች ውጭ እስካሁን ስንት አመቷ እንደሆነ አላውቅም። በጣም ምን እንደምትሰራም አላውቅም። የራሱ የሆነ ቢዝነስ ትጀምር አትጀምር ማቆም ነገር ሶፊያውን 7 አመት ተይ በነገራችን ላይ ስንት አመት ላይ አስታወስከኝ። ወይኔ ሶፊያ ብሎ ይጣራል። እንዴት ምን ማለት አለበት አይደል? አንተ ታናጣራራ እንዲው ጽፋ ነው አልኩት። ምንድነው ታረማት ያለው? ሶፊያ ተረግጦ ተጣራ። ሶፊያ በነገራችን አረቦቹ ማለት ነው ስምሽ ሶፊያ ነው ወይስ ሶፊያ ይሉኛል። አያቴራ የሰገስ ስማት አያቴራ ትቀር ነይስ ማማ ወንዲ መታኛል መታኝ ማቆ ወላሂ ብስለቷ ሱብሃንአላህ ነው። በጣም ነው የሚገርም። አመት ከ4 ወር ኦልሬዲ እንደዛ አካባቢ ነው የሚሆነው። ስታለቅስ አታግዥልኝ እጅግ በጣም ነው በቃ ቅይም የምትለው። አይዞሽ አንበሳ ደስ ሲላት ደግሞ ያላ ፊኒሽ ካላ ተውት። እኛ የሆነ ነገር ጭቅጭቅ ምናምን ከገጠም ድንገት ያለ እሪታ ፖሊስ ሊመጣ ነው የሚለው። ስለዚህ በጣም በሳላት አላህ ብስል ልጅ ይስጣችሁ። አዋቂ ታዋቂ ሳይሆን አዋቂ ልጅ ይስጣችሁ። ሷሊህ ልጅ ይስጣችሁ። ማማ የኔ ተወር ለየኔና ስለዚህ ምንድን ነበረ አውዙ ቢላሂ ሚነሽ ሸይጣን ረጂም ተሰወረብኝ። ሶፊያ አትበሉ። ሶፊያማ ያው ተላጋ አረቦቹ ስምሽ ሶፊያ ነው ወይ ሶፊያ ይሉኛል። ሶፊያ በእንግሊዘኛ ነው፣ ሶፊያ ደግሞ ያ አረበኛ ነው። ያው ግን ኢትዮጵያ ላይ ሲጣሩ ሶፊያ ብለው ያው ስለማያውቁት አንተ ሶፊያ ብለው ስትጣራ
አሻ ሰላም እያለቻችን አሻ ሰላም በያችሁ። ሰላም 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 በይ ሰላም 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 በይ ቻው ሰላም በያችሁ። በያችሁ። ቻው ሰላም ደግሞ አሁን 3 ዓመት ምናምን ሲሆንሽ እያደር ራስሽ ትናገራለሽ፣ እንደፈለግሽ ያቀነባብረሽ ታወሪያለሽ። እሰይ የኔ ማር ወይ እሺ እሺ እሺ። ዞሮ ዞሮ ውድ ተመልካቾቼ ማለት ነው እንጂ ሰዓቴን የታረግሽ ሰዓቴ ጠፍቶኝ እኮ ነው። ዳወራያችሁ በጣም የፈለኩት ወሬ ነበር ግን ተሰወረብኝ። اللهم صل وسلم وبارك على نبينا محمد። እንግዲህ ክቡራና ክቡራን ቤተሰቦቻችን አሁን ያልነው ነገር እንግዲህ እንደቀላል እንድታይ እዚህ ቁጭ በይ እዚህ ቁጭ በይ ሰልኩም ያርግሽም ነይ እዚች ነይ ልንገርሽ በጆሮሽ ነይ ማማ። እንግዲህ ክቡራና ክቡራን ቤተሰቦቻችን እጅግ በጣም ነይ ይህን መልእክት እንደቀላል እንዳታዩትኝ። ራሳችሁን ጠብቁ፣ ወራችሁን ጠብቁ፣ ንብረታችሁን ጠብቁ። ነይ ተወለስ ነይ እዚህ ቁጭ በይው ነው ሳይድ የሆነው የምትለው ሰላም አለይክ ቻው፣ እንዴት ናችሁ? ቻው በያቸው። ቻው ደህና ናችሁ ወይ? ማሻአላህ። እንግዲህ ይሄን ይመስላል መልእክታችን። ይሄን መልእክት ደግሞ ባይናችሁ ይሄን መልእክት በልቦናችሁ ያሳድርላችሁ። ራሳችሁን ጠብቁ፣ ንብረታችሁን ጠብቁ። ለዛሬ የነበረን ፕሮግራም ሄራጋ አየሁ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።